ዛሬ በጣም ለየት ያለ ሴቲንግ ነው ይዤላችሁ የመጣሁት ፕሌይ ስቶሪ እንግዲህ የተለያዩ አፕሊኬሽኖችን የምናወርድባቸው የምንፈልጋቸውን አፕሊኬሽኖች እዛ ጋር ሰርች አድርገን የምናወርድባቸው አፕሊኬሽኖች ናቸው። ወይም ደግሞ የተለያዩ አፕሊኬሽኖች በዋትሳፕም በቴሌግራምም በተለያዩ ሶሻል ሚዲያዎች ላይ እየተላኩልን እነዛ አፕሊኬሽኖች እየተጫንን ዳይሬክት ቀጥታ ወደ ፕሌይ ስቶሪ ላይ ገብተን ዳውንሎድ አድርገን የምንጠቀምባቸው አፕሊኬሽኖች አሉ። ነገር ግን ከነዛ ከምንጠቀምባቸው ወይም ደግሞ ከምንፈልጋቸው አፕሊኬሽኖች በስተጀርባ ሆነው ወደኛ ጋር ወደ ስልካችን ላይ ወርደው እኛን ሊሰልሉን ካሜራችንን፣ ስልካችን ውስጥ ያሉትን ዶክሜንቶች እንዳለ ሊሰልሉን የሚችሉ ሴቲንጎች ወይም ደግሞ አፕሊኬሽኖች አሉ ማለት ነው። እነዛን አፕሊኬሽኖች እስከ መጨረሻው ልታስወግዱበት የምትችሉት ወሳኝ የሆነ ሴቲንግ ፕሌይ ስቶሪ ላይ ያሳያችኋለሁ። እንግዲህ ወደ ቪዲዮ ገባለሁ፣ አላረዝምባችሁም፣ አብራችሁ ይቆዩ። ማስተካከል ያለባችሁ ወሳኝ የሆነ ሴቲንግ ዛሬ ያሳያችኋለሁ። በመጀመሪያ ደረጃ እንደምትመለከቱት እንግዲህ ፕሌይ ስቶሪ ላይ የተለያዩ አፕሊኬሽኖች ይኖራሉ። በእነዛ አፕሊኬሽኖች አማካኝነት እኛ ሳናቃቸው ወደ ስልካችን ላይ የሚወርዱ አፕሊኬሽኖች አሉ። እነዛን አፕሊኬሽኖች እንዳይወርዱ የሚከላከልልን ሴቲንግ ነው ማለት ነው። እና አሁን ቀጥታ ወደ ስልካችሁ ፕሌይ ስቶሪ ላይ ትገባላችሁ ማለት ነው። ፕሌይ ስቶሪ ላይ እንደዚህ ከገባችሁ በኋላ እንደምትመለከቱት ፕሮፋይላችሁ ከላይ በኩል የራሳችሁን ፕሮፋይል አንድ ጊዜ ትነካላችሁ ማለት ነው። ፕሮፋይላችሁን ከነካችሁ በኋላ ወደ ላይ ሳብ አድርጋችሁ ፕሌይ ፕሮቴክት የሚል ታገኛላችሁ ማለት ነው። እንደምትመለከቱት ፕሌይ ፕሮቴክት የምትል ታገኛላችሁ ማለት ነው። እሷን አንድ ጊዜ በምትነኩበት ሰዓት ላይ በዚህ አይነት መልኩ ይከፍትላችኋል ማለት ነው። ሌላ አፕሊኬሽን እናንተን የሚዘርፋችሁ ወይም ደግሞ እናንተን እየተከታተላችሁ እናንተን እየሰለላችሁ ያለ አፕሊኬሽን ይሄንን ሴቲንግ ሳታበሩ ቀርታችሁ ከሆነ ከዚህ ከታች በኩል ሌላ አፕሊኬሽን ተመስሎ ያለ አፕሊኬሽን አለ ማለት ነው። ለምሳሌ ኢሞ ሊሆን ይችላል ወይም ደግሞ ሌሎች አፕሊኬሽኖች እናንተ የምታውቋቸው አፕሊኬሽኖችን ተመስሎ እዚህ ታች በኩል ላይ ይቀመጣል ማለት ነው። ይሄ ማለት ሰላይ አፕሊኬሽን ነው ማለት ነው። እናንተ የምትፈልጉት አፕሊኬሽን አይደለም ማለት ነው። ስለዚህ ምን እናደርጋለን? ይሄን አፕሊኬሽን ገብተን ዲሌት እናደርገዋለን ወይም ደግሞ አንኢንስታል እናደርገዋለን ማለት ነው። እኔ ጋር አሁን ምንም ሌላ አፕሊኬሽን በስሬ የመጣብኝ አፕሊኬሽን የለም ማለት ነው። ስለዚህ ይሄም አረንጓዴ ነው ማለት ነው። እቺኛዋ አረንጓዴ ናት ማለት ነው። ስለዚህ ያን ሴቲንግ የቱ ጋር ነው የምናገኘው? እዚች ጋር እንደምትመለከቱት የሴቲንግ ምልክት ወይም ደግሞ እናንተ ጋር 3 ነጠብጣብ ልትኖር ትችላለች። እቺን የሴቲንግ ምልክት ወይም 3 ነጠብጣቡን ትነካላችሁ ማለት ነው። 3ቷን ነጠብጣብ በምትነኩበት ሰዓት ላይ እነዚህ ሁለቱ ሴቲንጎች ይመጡላችኋል ማለት ነው። እንደምታዩት እነዚህ ሁለቱ ሴቲንጎች ይመጡላችኋል ማለት ነው። እነዚህን ሁለቱን ሴቲንጎች ምን ታረጋላችሁ? ኦን ታረጋላችሁ። እናንተ ጋር እነዚህ ሁለቱ ሴቲንጎች የተዘጉ ሊሆን ይችላሉና እነዚህን ሁለቱን ሴቲንጎችን ትከፍታላችሁ፣ ኦን ታረጋላችሁ ማለት ነው። ምክንያቱም እነዚህ አፕሊኬሽኖች የተከፈቱ ከሆኑ እናንተ ሳታውቁ ወይም ደግሞ በቴሌግራምም በዋትሳፕም የተለያዩ ሊንኮች ለእናንተ ሊላኩላችሁ ይችላሉ። እነዛን ሊንኮች በምትጫኑበት ሰዓት ላይ እናንተ ሳታውቁ ከጀርባ የተለያዩ ሰላይ አፕሊኬሽኖች ስልካችሁ ላይ ሊወርዱ ይችላሉ። ይሄ አፕሊኬሽን ደግሞ ይሄ ሴቲንግ ደግሞ ኦን ስታደርጉት እነዛ ሰላይ የሆኑ አፕሊኬሽኖች ስልካችሁ ላይ እንዳይወርዱ ይከላከልላችኋል ማለት ነው። ያ ማለት ስልካችሁን እናንተ ለራሳችሁ መቆጣጠር ትችላላችሁ ማለት ነው። የምትፈልጉትን አፕሊኬሽን እናንተ ኢንስታል ካላደረጋችሁት በስተቀር በራሱ ጊዜ መጥቶ ስልካችሁ ላይ ላይወርድባችሁ ይችላል ማለት ነው። እንግዲህ እንዳላረዝምባችሁ ስለፈለኩ ነው። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ